No one nation can address all these challenges alone, and that's why we need each other. And that's why we need international coalitions like the African Union. ማገር እነኚህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው። በአፍሪካ የዩናይትድ ስቴትስ ጦር አዛዥ ሜጀር ጀነራል ሮጀርስ ክላውቲዬ ናቸው። ዝርዝሩ በዕለቱ አቢሬስ ይቀርባል። ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባላትም ነበሩ። አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩነህንና ጓድ አገኘሁ ተሻገርን ነው። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ፖለቲካ ዘርፍ ኃላፊ አቶ አብርሃም አለህኝ ናቸው። የዚህም ዝርዝር በመጽሔት ተካቷል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 8 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበነን፣ አቀናባሪያችን ንጉሱ ታምሩ፣ የስርጭት መሐንዲሱም እንዲሁም ሁላችንም እዚህ ስቱዲዮ አብረን እንቆያለን። አሁን የሰዓቱን የዓለም ዜና። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን የክልሉ እጩ አስተዳዳሪ አቶ ዮሐንስ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከ2 ሳምንታት በፊት የተገደሉትን ዶክተር አምባቸው መኮንንንና ሌሎች አመራሮችን ለመተካት ነው ተብሏል። አቶ ተመስገን ጥሩነህ፣ አቶ አገኘሁ ተሻገርና አቶ ዮሐንስ ያለው ፓርቲውን በመወከል በኢህአደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት 9 ውስጥ ይካተታሉ ተብሏል። በመጽሔት ዘገባ ይኖረናል። በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ውስጥ ባለፉት 7 ቀናት 3 ሰዎች ተገድለው 280 ቤቶችም በመንግስት ወታደሮች ነው የተቃጠሉት ሲሉ ነዋሪዎች ተናገሩ። በዚሁ ዞን 30 ሰዎች እንደታሰሩም ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩት ሰዎች የጠራ መረጃ የለኝም፣ እናጣራለን፣ የተቃጠለ መኖሪያ ቤትም የለም ሲሉ አስተባብለዋል። ሽፍቶችን ግን መያዛቸውን ነው የገለጡት። የዞኑ አስተዳዳሪ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ እየተጣራ መሆኑን አመልክተዋል። ተጨማሪ ዘገባ በመጽሔት ይቀርባል። በደቡባዊ ሶማሊያ በሚገኝ ሆቴል ላይ ባለፈው አርብ በተፈጸመው የአሸባሪዎች ጥቃት ከተገደሉት 33 ሰዎች መካከል ሆዳን ናላየን የተባለች የቴሌቪዥን ጋዜጠኛ ትገኝበታለች። ጋዜጠኛዋ ከውጭ አገር ኑሮዋ ወደ ሶማሊያ የተመለሰችው ሶማሊያውን የተሻለ የኑሮ ሁኔታ እንዲገነቡ ለመርዳት እንደነበር ታውቋል። በአልሸባብ ጥቃት እስከተገደለችበት ወቅት ድረስም ግዋን ስትመታ እንደቆየች ሀሩን ማሩፍና ሳራ አብዲ አህመድ ያጠናቀሩት ዘገባ ይጠቅሳል። ዝርዝሩን አዳነች ፍስሐዬ ታቀርባለች። አድማጮች፣ የዚህ ዘገባ ዝርዝር ለጊዜው ለሌላ ሰዓት ተላልፏል። አሁን ተከታዩን ዜና እናሰማ። ኮንጎ ውስጥ የኢቦላ ወረርሽኝን በማጥፋት ስራ ላይ የተሰማሩ 2 የማህበረሰብ ጤና ሰራተኞች ምስራቃዊ ዲሞክራቲክ ኮንጎ ክፍለ ግዛት ኪቡ ውስጥ መገደላቸውን የአገሪቱ ጤና ጥበቃ ሚኒስቴር ዛሬ ሰኞ አስታወቀ። ሰራተኞቹ ለወራት ያህል ተደጋጋሚ ግድያ ዛቻ ይደርስባቸው እንደነበርም የሚኒስቴር መስሪያ ቤቱ ጨምሮ ገልጠዋል። ይህ በእንዲህ እንዳለ የጤና ጥበቃ ሚኒስቴር ባለስልጣናት እንዳረጋገጡት ከሩዋንዳ ጋር በምታዋስነውና ከ2 ሚሊዮን ሕዝብ በላይ በሚኖርባት ጎማ የመጀመሪያው የኢቦላ ህመምተኛ ተገኝተዋል። ባለስልጣናት እንዳስታወቁት ህመምተኛው ከቤቶምቦ በአውቶቡስ ወደ ጎማ ይጓዝ የነበረ የመንፈሳዊ መምህር ሲሆን ትናንት እሁድ ጎማ እንደደረሰ ወደ ኢቦላ መታከሚያ ማዕከል ተወስዷል። የአውቶቡሱ አሽከርካሪና መንገደኞች ደግሞ በዛሬው ዕለት ክትባት እንድትሰጣቸው የፈረንሳይ ዜና አውታር ኤኤፍፒ ዘግቧል። ኢቦላ ኮንጎ ውስጥ ከ1600 በላይ ሰዎችን ገድሏል።
የቀድሞው የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ በሙስና የተወነጀሉበትን ክስ አስተባበሉ። ሙያዬንና ታዋቂነቴን ለማጣጣል በመጨረሻም እንድገደል የተውጠነጠነብኝ ሴራ ነው ሲሉም ይሟገታሉ። ዙማ ጆሃንስበርግ ውስጥ ለተሰየመው የምርመራ ኮሚሽን በሰጡት ቃል ጠላቶቼ አገር ጥዬ እንድጠፋ የሸረቡብኝ ተንኮል ነው ማለታቸውም ተሰምቷል። ኮሚሽኑ በማንም ላይ የተመሰረተ ክስን የማረጋገጥ ስልጣን የለውም ያሉት የምርመራ ኮሚሽኑ ዳኛ ሬመንድ ዞንዶ በበኩላቸው የመመርመርና በቀረቡትም ክሶች ላይ ጥያቄ የማቅረብ ስልጣን ግን አለው ብለዋል። ዙማ በበርካታ የሙስና ወንጀል በመጠርጠራቸው ባለፈው ዓመት በገዢው የአፍሪካ ብሔራዊ ኮንግረስ ANC ከስልጣን እንዲወርዱ መደረጋቸው አይዘነጋም። የአድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ነጭ ባልሆኑ 4 ሴቶች የምክር ቤት አባላት ላይ የሰነዘሩትን ኃይለ ቃል በአዲስ መልክ አቀረቡ። 4ቱ ሴት የምክር ቤት አባላት ከቆዳ ቀለማቸው ሳቢያ ከፕሬዚዳንቱ ጥቃት እየደረሰባቸው ነው፣ ዩናይትድ ስቴትስን፣ እስራኤልንና የፕሬዚዳንቱን ቢሮ ተዳፍራችኋል ተብለው ነው። እነኚህ አክራሪ ግራ ዘመም የምክር ቤት አባሎች በሀገራችን በእስራኤል ሕዝብና በፕሬዚዳንቱ ቢሮ ላይ ለሰነዘሯቸው አስነዋሪ ቃላትና ለፈጸሙት ጥፋት መቼ ይሆን ይቅርታ የሚጠይቁት ሲሉም የጠየቁት ትራምፕ በዚህ አጸያፊና አስነዋሪ ድርጊትም ሕዝባችን ተቆጥቷል ብለዋል። አድማጮች፣ በዚህም ላይ መጽሔት ሰፋ ያለ ዘገባ ያቀርብበታል። የሶማሌ ክልላዊ መንግስት ቀደም ሲል ይነበባል ያልነው አሁን ደረሰን። የሶማሌ ክልል መንግስት የዓመታዊ ስራ አስፈጻሚና ቀጣይ እቅዱን ለመገምገም በጠራው መድረክ ላይ ቀርተዋል ወይም ስብሰባውን አቋርጠው ወጥተዋል ያላቸው 212 አመራሮች ከኃላፊነት ታግደዋል። እርምጃው 10 ከፍተኛ የክልል አመራሮችንም ያካተተ ነው ተብሏል። እገዳው በአንዳንዶች ሲደነቅ በአንዳንዶች ግን የበዛ ነው ተብሏል። አዲስ ቸኮል ነው ዝርዝሩን የላከልን። የሶማሌ ክልላዊ መንግስት ከሐምሌ 3 ቀን ጀምሮ ለ13 ቀናት የክልሉን የ2011 አፈጻጸምና የ2013 እቅድ ለመገምገም ባዘጋጀው መድረክ ላይ ከስብሰባ ቀርተዋል ወይም አቋርጠው ወጥተዋል ያላቸውን 212 አመራሮች ከኃላፊነት አንስቷል። ይህም ክልሉ ካሉት አመራሮች 10 በመቶ ገደማ የሚሆን ነው። ስለ መድረኩና ስለተወሰደው እርምጃ የክልሉ ምክር ቤት አባልና የጅጅጋ ዩኒቨርሲቲ መምህር የሆኑት ዶክተር ኒማን አብዱላሂ አመሬ እንዲህ ብለዋል። እና ማንም ስብሰባው በሂደት ላይ እያለ ያለ ምክንያት መውጣትም ወይ ደግሞ ከስብሰባው መቅረት እንደሌለባቸው ነው በከፍተኛ አመራሮቹ ማስጠንቀቂያ የተሰጣቸው። ከዛ በኋላ ያው እንግዲህ 212 የሚሆኑት ከወረዳ እስከ ክልል ያለው አመራር ከስራ ሊሰናበት ችለዋል ማለት ነው። የተለያዩ ምክትሎች፣ የኤጀንሲ ዳይሬክተሮች እና ምክትል የቢሮ ኃላፊዎች ያሉበት በክልል ደረጃ ሌሎችም የወረዳ ሊቃነ መናብርት የዞን አስፈጻሚ አካላት የነበሩትን ጨምሮ ነው 212 የሚሆኑት ከስራ የተሰናበቱት ማለት ነው። ዶክተር ኒማን የዲሲፕሊን አስፈላጊነትን ቢያምኑበትም በዚህ ደረጃ በርካታ አመራሮችን በጅምላ ማንሳቱ ግን ተገቢ አይደለም ይላሉ። ጅጅጋ ዩኒቨርሲቲ የሚሰሩት አቶ መሐመድ ዩሱፍ መሐመድ ግን እንደ ፖለቲከኛ ሳይሆን እንደ ተገልጋይ ጉዳዩን ካየነው እርምጃው ተገቢ ነው ባይ ናቸው። ክልሉ ፕሬዚደንት ወይም ደግሞ የክልሉም የፓርቲውም አመራር የመጀመሪያው ህጋዊ እርምጃ የወሰዱበት አጋጣሚ ነው ብሎ ማየት ይቻላል። ለረጅም ሲዋረድ የነበረው ይሄ እንዝላልነትና ኃላፊነትን እንደራሳቸው አድርገው የሚያዩ ሰዎች በፈለጉበት ጊዜ የፈለጉትን የሚያደርጉበትና ስልጣን ከህዝብ የመጣ ጥሩ ስታገለግል የምትቆይበት ጥሩ አድርገህ ሳታገለግል ደግሞ የምትሄድበት መሆኑን አመራርም ህዝብም የሚያውቅበት አጋጣሚ ነው ብዬ ነው የማስበው። በተያያዘ ዜና ከንቲባው አቶ መሀዲ ጊሬን ጨምሮ የድሬዳዋ ሶዴፓ አመራሮች በጅጅጋ ግምገማ አካሂደዋል። ስለ ውጤቱ መረጃ ባይደርሰንም በመጪዎቹ ቀናት ከአዲስ አበባ ከሚመጡት የኢህአዴግ አመራሮች ጋር በመሆን በጣምራ እንደሚገመገሙ ያገኘነው መረጃ ያመለክታል። የድሬዳዋ ምክትል ከንቲባ አቶ መሀዲ ጊሬ የፓርቲና መንግስት አሰራር ከሚፈቅደው ውጪ ከኃላፊነት እንድነሳ ግፊት እየተደረገብኝ ነው ብለው ቅሬታ ማቅረባቸውንና የአስተዳደሩ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቃያስ ታፈሰ ግን ይገምገሙ እንጂ ይውረዱ ብለን አልወሰንም ማለታቸውን ቪኦኤ ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ሁለቱን ለቅምሻ
አዲስ ቸኮልን እናመሰግናለን። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። The Voice of America